ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና የሌላ ትምህርት ቤት ነው። ክፍል 1 ከጥያቄ ቁጥር 1 እስከ 15 ያሉ ጥያቄዎች ናቸው። ይህ ጥያቄ የተዘጋጀው በኮልፌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 1 ርዝመቱ 7 ሳንቲሜትር እና ወርዱ 9 ሳንቲሜትር የሆነ ሬክታንግል ስፋቱ ስንት ነው? ሀ 81 ካሬ ሳንቲሜትር፣ ለ 12 ካሬ ሳንቲሜትር፣ ሐመርሃ 63 ካሬ ሳንቲሜትር፣ መ 49 ካሬ ሳንቲሜትር። መልሱ 63 ካሬ ሳንቲሜትር ነው። የሬክታንግል ስፋት እኩል ይሆናል ርዝመት ሲባዛ ወርድ ነው። ርዝመቱ 7 ሳንቲሜትር ወርዱ 9 ሳንቲሜትር ስለሆነ እነዚህ ሁለቱ ስናባዛቸው የሬክታንግሉ ስፋት 63 ሳንቲሜትር ካሬ ወይም ካሬ ሳንቲሜትር ይሆናል ማለት ነው። ሁለተኛ ጥያቄ 1 ኪሎ ሜትር ስንት ሳንቲሜትር ይሆናል? ሀ 1000 ሳንቲሜትር፣ ለ 100000 ሳንቲሜትር፣ ሐመርሃ 100 ሳንቲሜትር፣ መ 10000 ሳንቲሜትር። መልሱ 100000 ሳንቲሜትር ነው። 1 ኪሎ ሜትር 1000 ሜትር ነው። 1 ሜትር ደግሞ 100 ሳንቲሜትር ነው። ስለዚህ 1 ኪሎ ሜትር እኩል ይሆናል 1000 ሲባዛ 100 እኩል ይሆናል 100000 ሳንቲሜትር ይሆናል ማለት ነው። ሶስተኛ ጥያቄ ርዝመቱ 5 ምድብ ወርዱ 4 ምድብ እና ከፍታው 2 ምድብ የሆነ የውሃ ታንከር ይዘት ስንት ነው? ሀ 40 ኪዩቢክ፣ ለ 11 ኪዩቢክ፣ ሐመርሃ 25 ኪዩቢክ፣ መ 22 ኪዩቢክ። መልሱ 40 ኪዩቢክ ነው። የታንከር ይዘት እኩል ይሆናል ርዝመት ሲባዛ ወርድ ሲባዛ ከፍታ ነው። ስለዚህ ርዝመቱ 5 ወርዱ 4 እና ከፍታው 2 ስለሆነ እነዚህ ስናባዛቸው 5 ጊዜ 4 20 20 ሲባዛ በ2 40 ኪዩቢክ ምድብ ይሆናል ማለት ነው። በጣም ጥሩ። ጥያቄ ቁጥር 4 ከሚከተሉት ውስጥ 0.25 ሊትር ወደ ሳንቲሜትር ኪዩብ ሲቀየር የቱ ነው? ሀ 25 ሳንቲሜትር ኪዩብ፣ ለ 250 ሳንቲሜትር ኪዩብ፣ ሐመርሃ 2500 ሳንቲሜትር ኪዩብ፣ መ 25000 ሳንቲሜትር ኪዩብ። መልሱ 250 ሳንቲሜትር ኪዩብ ነው። 1 ሊትር 1000 ሳንቲሜትር ኩብ ነው። ስለዚህ 0.25 ሲባዛ 1000 መልሱ 250 ሳንቲሜትር ኪዩብ ይሆናል ማለት ነው። አምስተኛ ከሚከተሉት አንዱ የህገኛ ክፍልፋይ ምሳሌ አይደለም። ሀ 78ኛ፣ ለ 100 300ኛ፣ ሐመርሃ 85 101ኛ፣ መ 2 ሙሉ 3 5ኛ። መልሱ 2 ሙሉ 3 5ኛ የሚለው ነው። ምክንያቱም 2 ሙሉ 3 5ኛን ስናሰላው ህገኛ ክፍልፋይ የሚባለው እንደሚታወቀው ለአሉ ከታህቱ ሲያንስ ነው። ለአሉና ታህቱ እኩል ከሆኑና ለአሉ ከታህቱ ከበለጠ ህገወጥ ክፍልፋይ ነው የሚባለው። ስለዚህ እዚህ ላይ እንደተብራራው ህገኛ ክፍልፋይ የሚባለው ለአላዩ ወይም ለአሉ ከታችኛው ወይም ከታህቱ የሚያንስ ሲሆን ነው። 78ኛ ለአሉ ከታህቱ ስለሚያንስ ህገኛ ነው። 100 300ኛ አሁንም 100 ከ300 ስለሚያንስ እሱም ህገኛ ነው። 85 101ኛ እሱም ለአሉ ከታህቱ ስለሚያንስ ህገኛ ክፍልፋዮች ናቸው። ነገር ግን 2 ሙሉ 3 5ኛ ማለት ሲሰላ
5 ሲባዛ 2 ሲደመር 3 አምስተኛ ነው። ይሄ ማለት 5 ሲባዛ 2 10፣ 10 ሲደመር 3 13 አምስተኛ ነው። 13 አምስተኛ ደግሞ ለአሉ ከታህቱ ስለሚበልጥ ይሄኛው ድብልቅ ቁጥር ነው። ስለሆነ መልሱ መ ላይ ያለው 2 ሙሉ 3 አምስተኛ የይገኛ ክፍልፋይ ምሳሌ ያልሆነ ነው ማለት ነው። ጥያቄ ቁጥር 6 ከሚከተሉት መካከል የአንድ አምስተኛ አቻ ክፍልፋይ የሆነው የቱ ነው? ሀ 3 15ኛ፣ ለ 4 20ኛ፣ ሐመሩሃ ሁሉም፣ መ መልስ የለም። አግባቡ አስልታችሁ ከሆነ ሁሉም መልስ ይሆናሉ። 3 5ኛ ሲቃለል በ3 ይሄኛው በ3 ሲቃለል 1 ይሄኛው በ3 5 ስለዚህ 1 5ኛ ይሆናል ማለት ነው። 4 20ኛንም ስንወስድ ይሄ በ4 ሲቃለል 1 ይሄኛው በ4 5 ስለዚህ 1 5ኛ ይሆናል። ስለዚህ እነዚህ ሁለቱም በትክክል የተቀመጡ ናቸው። ሁለቱም አቻ ክፍልፋዮች ስለሆኑ መልሱ ሁሉም ነው ማለት ነው። ጥያቄ ቁጥር 7 የሁለት ሙሉ 4 5ኛ ተገላቢጦሽ የትኛው ነው? ሀ 14 5ኛ፣ ለ 5 14ኛ፣ ሐመሩሃ 5 24ኛ፣ መ መልስ የለም። 5 14ኛ ካላችሁ ትክክል ነው። ምክንያቱም በመጀመሪያ ድብልቁን ወደ ህገወጥ ክፍልፋይ እንቀይር። 2 ሙሉ 4 5ኛ ማለት 5 ሲባዛ በ2 ሲደመር 4 አምስተኛ ማለት ነው። ስለዚህ 5 ሲባዛ በ2 10፣ 10 ሲደመር 4 14 አምስተኛ ይሆናል። ስለዚህ 14 አምስተኛ ከሆነ የዚህ የ14 አምስተኛ ደግሞ ተገላቢጦሹ 5 14ኛ ይሆናል ማለት ነው። ስለዚህ ትክክለኛው መልስ 5 14ኛ የሚለው ነው ማለት ነው። 8ኛ 6 ሙሉ 3 8ኛ ወደ ህገወጥ ክፍልፋይ ሲቀየር የቱ ነው መልሱ? ሀ 48 8ኛ፣ ለ 51 8ኛ፣ ሐመሩሃ 51 3ኛ፣ መ 48 3ኛ። አምሳ አንድ 8ኛ ከመጣላችሁ ትክክል ነው። ምክንያቱም ህገወጥ ክፍልፋይ ማለት ሙሉ ቁጥር ሲባዛ የታችኛው ቁጥር ሲደመር የላይኛው ቁጥር ተደርጎ ነው የሚሰላው። በዚህ መሰረት 6 ሙሉ 3 8ኛ ማለት 8 ሲባዛ 6 ሲደመር 3 8ኛ ይሆናል። ስለዚህ ይሄኛውን 8ን በ6 አባዝተን 3 ደምረንበት መልሰ ለ8 ነው የምናካፍለው። ስለዚህ 6 የ8 48 48 ሲደመር 3 51 51 8ኛ ይሆናል ማለት ነው። ስለዚህ መልሱ 51 8ኛ የሚለው ለላ ያለው ትክክለኛ መልስ ነው ማለት ነው። ሂሳብ ስለሆነ ረጋ ብላችሁ እያሰላችሁ ተከተሉ። 9ኛ የስሌት 2 ሙሉ 4 5ኛ ሲካፈል 1 ሙሉ 3 4ኛ ውጤት ስንት ነው? ሀ 2 5ኛ፣ ለ 3 4ኛ፣ ሐመሩሃ 8 5ኛ፣ መ 88 20ኛ። ስምንት አምስተኛ ከመጣላችሁ ትክክል ነው። ምክንያቱም 2 ሙሉ 4 5ኛ ማለት ሲሰላ ይሄኛው መጀመሪያ ወደ ህገወጥ ክፍልፋይ እንቀይረዋለን። 2 ሙሉ 4 5ኛ ማለት 5 ሲባዛ 2 ሲደመር 4 ሲካፈል 5 ማለት ነው። 5 ሲባዛ ይሄኛውን በዚህ እናባዛና ከዚህኛው ጋር እንደምርና ለዚህ መልሰን እናካፍለዋለን ማለት ነው። ስለዚህ 5 ሲባዛ 2 10፣ 10 ሲደመር 4 14፣ 14 አምስተኛ የሆነው ለዛ ነው። 14 አምስተኛና 1 ሙሉ 3 4ኛ እንደምረዋለን። 1 ሙሉ 3 4ኛ ደግሞ ማለት 4 ሲባዛ 1 4፣ 4 ሲደመር 3 7፣ 7 4ኛ ይሆናል። ስለዚህ ይሄኛው 14 አምስተኛ ሆነ፣ ይሄኛው ደግሞ 7 4ኛ ሆኑ። ከዚህ በኋላ ሁለቱም መደመር ነው። ስለዚህ ትእዛዙ የሚለው 2 ሙሉ 4 5ኛ ሲካፈል ለ1 ሙሉ 3 4ኛ ነው። ስለዚህ 2 ሙሉ 4 5ኛ ማለት 14 አምስተኛ ነው ሲካፈል 1 ሙሉ 3 4ኛ ማለት ደግሞ 7 4ኛ ነው። ስለዚህ 14 አምስተኛ ሲካፈል ለ7 4ኛ ነው።
ይሄንን ደግሞ ስናሰላ ክፍልፋይን ለማካፈል የመጀመሪያውን አባዝተን የሁለተኛውን ተገላቢጦሽ እንወስዳለን። ስለዚህ 14 አምስተኛ ሲካፈል ለ7 አራተኛ ያልነውን ስናባዛው 4 ሰባተኛ ይሆናል ማለት ነው። 7 አራተኛ የነበረው እዚህ ላይ 4 ሰባተኛ ይሆናል። ለምን? ማካፈሉን ወደ ማባዛት ስለቀየር ነው። ስለዚህ 14 አምስተኛ ሲባዛ 4 ሰባተኛ ሆነ ማለት ነው። ከዚህ በኋላ ቀጥሎ የምናደርገው ምንድነው? ማቃለል። ይሄኛው በ7 1 ይሆናል፣ ይሄኛው በ7 2 ይሆናል ማለት ነው። ስለዚህ ተቃሎ እንደዚህ መጣ። አሁን ይሄኛውን ነው እንግዲህ ከዚህ በኋላ የምናሰላው። በዚህ መሰረት 14ን በ7 ስናቃልል 2 አምስተኛ ሲባዛ 4 ይመጣል። 2 አምስተኛ ሲባዛ በ4 ደግሞ 8 አምስተኛ ይሆናል ማለት ነው። ምክንያቱም 2 ጊዜ 4 8 አምስተኛ አድርገን መልሳችን 8 አምስተኛ የመጣው ለዚህ ነው ማለት ነው። ረጋ ብላችሁ ያስተዋላችሁ እየተከተላችሁ ስሩ። ወደ ዛሬው ጥያቄ አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ከነመልስና ማብራሪያዎች ላይ ስለሚገኙ እነሱን ደግሞ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮዎችን እያስቆማችሁ ቀስ ብላችሁ ተከታተሉ። ጥያቄ ቁጥር 10 የ125 እና 24.32 ልዩነት ስንት ነው? ሀ 100.32 ለ 100.68 ሐመሩሃ 3040 መ 149.32 መልሱ 100.68 የሚለው ነው። ምክንያቱም ልዩነት ማለት መቀነስ ነው። የ125 እና 24.32 ልዩነት ከተባለ ልዩነት ማለት መቀነስ ማለት ስለሆነ 125 ሲቀነስ 24.32 ነው። ስለዚህ ለመቀነስ እንዲያመቸን 125ን 125.00 እናደርገዋለን። ሲቀነስ 24.32 ውጤቱ የሚመጣው ከ125 ላይ 24.32ን ስንቀንስ 100.68 ይቀራል ማለት ነው። ስለዚህ መልሱ ለላይ የተቀመጠው 100.68 ነው የሚሆነው። ጥያቄ ቁጥር 11 ከሚከተሉት መካከል 648 አስረኛ ወደ አስርዮሻዊ ቁጥር ሲቀየር የቱ ነው? ሀ 0.648 ለ 648 ሐመሩሃ 6.48 መ 64.8 ረጋ ብላችሁ ታሰሉት። የሚመጣው 64.8 ነው። ምክንያቱም ለ10 ስናካፍል የአስርዮሽ ነጥቡን አንድ ጊዜ ወደ ግራ እናንቀሳቀሳለን። ስለዚህ እዚህ ጋር 0 ለ10 ነው የምናካፍለው። እችኛዋ 0 እችኛዋ ስታካፍላት እችኛዋ 0 ወደዚህ ትንቀሳቀስና እዚህ ጋር ነጥብ ታደርግላታለች ማለት ነው። ስለዚህ 0 ስትቀነስ ነጥቡ እዚህ ጋር ይመጣል ማለት ነው። ስለዚህ 64.8 የመጣው በዚህ ምክንያት ነው። 648 ሲካፈል ለ10 64.8 ይመጣል። ምክንያቱም እቺኛዋ 0 እዚህ ጋር ትመጣና ስታካፍል ነጥብ ታስቀምጥላታለች። ይሄ 100 ቢሆን እዚህ ጋር ነጥቡ የሚቀመጠው፣ ይሄኛው 1000 ቢሆን ነጥቡ እዚህ ጋር ነበር የሚቀመጠው። ስለዚህ በዚህ መንገድ እየተረዳችሁ ረጋ ብላችሁ ስሩት እና የዚህኛው ጥያቄ ትክክለኛው መልስ 64.8 የሚለው ነው። 648 አስረኛ ማለት 64.8 ነው የሚሆነው። 12ኛ አንድ ሰው 7 ሰዓት ያህል ቢተኛ የቀኑን ስንት ሰዓት ተኝቷል? ሀ 1/2ኛ ለ 7/24ኛ ሐመሩሃ 1/3ኛ መ 7/12ኛ በጣም ጥሩ። 7/24ኛ ካላችሁ ትክክል ነው። ምክንያቱም አንድ ሙሉ ቀን 24 ሰዓት አለው። ሰውየው የተኛው 7 ሰዓት ነው። ስለዚህ የተኛበትን ሰዓት ነው የምናካፍለው። እንደ ክፍልፋይ ሲገለጽ የተኛው ሰዓት ሲካፈል ሙሉ ቀን ነው የሚሆነው። የተኛው ሰዓት 7 ነው፣ ሙሉ ቀን 24 ሰዓት ነው። ስለዚህ 7/24ኛ የተባለው መልስ ለዚህ ነው ማለት ነው።
7 የተኛበት ሰዓት ነው። 24 አጠቃላይ በአንድ ቀን ውስጥ ያለው ሰዓት ነው። ስለዚህ 7 24ኛ የተኛበት ሰዓት ነው ማለት ነው። 13ኛ 24 ቀናት የአንድ ወር ስንት መቶኛው ነው? 24 ቀን የአንድ ወር ስንት መቶኛው ነው? ሀ 85% ወይም 85 መቶኛ፣ ለ 80%፣ ሐመሩሃ 75%፣ መ 60%። መልሱ 80% ነው። ምክንያቱም አንድ ወር 30 ቀናት አለው ተብሎ ይታሰባል፣ ወይም 30 ቀን አለው። ስለዚህ እዚህ ላይ የተሰጠንን ለአጠቃላይ ቀን አካፍለን በመቶ ነው የምናባዛ። ስለዚህ 24 ቀናት ሲካፈሉ ለአጠቃላይ ለአንድ ወር 30 ቀን ሲባዛ በመቶ ነው። ስለዚህ ይሄ ቁጥር 0.8 24 ሲካፈል ለ30 0.8 ይመጣል፣ ሲባዛ በመቶ 80% ይመጣል። ስለዚህ ትክክለኛው መልስ 80% የሆነው ለዛ ነው ማለት ነው። ይሄኛው ቀን ነው፣ ይሄኛውም ቀን ነው። ይሄኛው ግን መቶ ማለት 100% ነው። ስለዚህ ይሄኛው 100% ስለሆነ መልሱ በፐርሰንት የተቀመጠው ለዛ ነው። ምክንያቱም መቶ ቁጥር በፐርሰንት ስለሚቀመጥ እዚህ ጋር። 14ኛ በአንድ ትምህርት ቤት ውስጥ 26 ወንድና 24 ሴት ተማሪዎች ቢኖሩ የወንድ ተማሪዎች ቁጥር በመቶኛ ስንት ነው? ሀ 48፣ ለ 52%፣ ሐመሩሃ 50%፣ መ 26%። ተረጋግታችሁ ታሰሉ። መልሱ 52% ይመጣል። ምክንያቱም ጠቅላላ ተማሪዎች 26 ሲደመር 24 50 ናቸው። በአንድ ትምህርት ቤት ውስጥ 26 ወንድና 24 ሴት ተማሪዎች በድምሩ 50 ተማሪዎች አሉ። ከነዚህ መሃል የወንድ ተማሪዎችን ፐርሰንት ነው የምንፈልገው። የወንዶች መቶኛ 26 ስለሆነ እዚህ ጋር የተሰጠው የወንዶቹ 26 ሲካፈል ለአጠቃላይ ተማሪ 50 ሲባዛ በመቶ ነው የሚሆነው ማለት ነው። 50 አጠቃላይ ተማሪዎች ናቸው። 26 የወንዶቹ ብዛት ነው። መቶ ፐርሰንቱን ስናሰላ የምንጠቀመው ቁጥር ነው። ስለዚህ ይሄ ሲሰላ ስንት ይመጣል? 26 ሲካፈል ለ50 0.52 ይመጣል፣ ሲባዛ በመቶ 52% ይመጣል ማለት ነው። ስለዚህ የወንድ ተማሪዎች ቁጥር 52% ነው። የሴቶችን ደግሞ ብንጠይቅ ልክ በዚህ መሰረት የምንሰራ። ስለዚህ የሴቶች ብንጠይቅ 24 እዚህ እናስገባለን። 24 ሲካፈል ለ50 ሲባዛ በመቶ ይሆናል። 24 ሲካፈል ለ50 0.48 ይሆናል። 0.48 ሲባዛ በመቶ 48% ይሆን ነበረ የሴቶች ብንጠይቅ ኖሮ። አሁን ግን የተጠየቅነው የወንዶችን ስለሆነ የወንዶች 52% ነው የሚሆነው። የመጨረሻው ጥያቄ ቁጥር 15 ከሚከተሉት ሙሉ ቁጥሮች ውስጥ ተጋማሽ ቁጥር የትኛው ነው ይላል። ሀ 4263፣ ለ 5978፣ ሐመሩሃ 8979፣ መ 6701። መልሱ 5978 የሚለው ነው። ተጋማሽ ቁጥር የሚባለው በመጨረሻው ቤት 0 ወይም 2 ወይ 4 ወይ 6 ወይ 8 ያለበት ነው። ስለዚህ የመጀመሪያውን ሃን የወሰደ እንደሆነ 3 ነው። ስለዚህ ተጋማሽ አይደለም። ሐመሩሃ 9 ነው ማብቂያ ቁጥሩ፣ እሱም ተጋማሽ አይደለም። መ 1 ነው፣ ስለዚህ እሱም ተጋማሽ አይደለም። ለግን የመጨረሻው ቁጥር የመጨረሻው አሃዝ 8 ስለሆነ ተጋማሽ ስለሆነ እሱን የያዘው ቁጥር በሙሉ ተጋማሽ ነው። ስለዚህ 5978 ተጋማሽ ቁጥር የተባለው ለዚህ ነው ማለት ነው። የዛሬው ጥያቄ እዚህ ጋር በቃ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈልጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የሚገኙ የሚኒስትሪም ሆነ የሞዴል ጥያቄዎችን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት ይህን ጥያቄ ፒዲኤፉን ደግሞ ከፈለጋችሁ ቴሌግራም ቻናል ላይ ገብታችሁ ሃሁ ቲዩብ ላይ ቻናሉን ጆይን በማድረግ ብዙ ጥያቄዎችን ልታገኙ ትችላላችሁ። እዛ ላይ መልካም ዝግጅት፣ መልካም እድል፣ መልካም ጊዜ